በኢትዮጵያ አጠቃላይ የጤና ወጪ ከ127.47 ቢሊዮን ብር በላይ መድረሱን መረጃዎች ይጠቁማሉ። ይህም ከጠቅላላ የሀገር ውስጥ ምርት 6.3 በመቶውን ይይዛል። ይህ ከፍተኛ ወጪ የጤና ስርዓቱ በሚፈለገው ልክ እንዳይዘምን፣ የአቅርቦት ሰንሰለት ላይ ችግሮች እንዲሰፉና ሌሎችም አያሌ ተግዳሮቶች በጤናው ስርዓት ላይ እንዲኖር ስለማድረጉ ይገለጻል። ይህንን መሰረታዊ የጤና ዘርፉን ተግዳሮት ለመቅረፍ መንግስት ባለፉት ዓመታት በርካታ ስራዎችን ሲያከናውን ቆይቷል። ላብነትም ከፍተኛ የውጭ ምንዛሬ የሚያስወጣውን የሕክምና ግብዓቶች በሀገር ውስጥ ለመተካት በኢትዮጵያ ታምርቅ ንቅናቄ አንስቶ በሌሎችም ዘርፎች በስፋት ሲሰራ ስለመቆየቱ የጤና ሚኒስትር ዶክተር መቅደስ ዳባ ይናገራሉ። በኢትዮጵያ ላይ በጤናው ሴክተር በተለይ ደግሞ በመድኃኒትና በግብዓት ላይ የሚኖሩ ኢንቨስትመንቶችን ከማበረታታትም አንጻር ብዙ ትኩረት ሰጥተን እየሰራናቸው ያሉ ስራዎች በመኖራቸው ነው። አምራቾችን በሙያ ማህበር እንዲደራጁ የማድረግ ለነሱ የሚያስፈልጉ ድጋፎችን ከፋይናንስም ከግብዓትም ከተለያዩ ከኢንዱስትሪም ዘርፉ አንጻር ድጋፎችን አድርገን ነበር። በጤና ሚኒስቴር የተዘጋጀው ሁለተኛው የሀገር ውስጥ የሕክምና ግብዓት ኤግዚቢሽንና 10ኛው የኢትዮ ሄልዝ አውደ ርዕይ እና ጉባኤ በዛሬው ዕለት መክፈቻውን አድርጓል። በመድረኩ በዋናነት በጤና እንክብካቤ፣ በሕክምና መገልገያዎች፣ በመድኃኒት የእሴት ሰንሰለትና በዲጂታል የጤና ስርዓት ላይ ትኩረቱን ያደርጋል ተብሏል። በመድረኩ መክፈቻ ላይ ንግግር ያደረጉት የጤና ሚኒስትሯ ዶክተር መቅደስ ዳባ ባለፉት ዓመታት በተሰሩ ስራዎች በሀገር ውስጥ የሚመረተው የሕክምና ግብዓት ምርት ከ8 ወደ 42 በመቶ ማሳደግ መቻሉን ገልጸው ይህም በየዓመቱ ከ53 ሚሊዮን ዶላር በላይ የውጭ ምንዛሬ ጫናን መቀነሱን አስረድተዋል። የቶቹ ምርቶች ሀገር ውስጥ አሉ፣ የቶቹ ምርቶች ደግሞ ከግዴታ ከውጭ ማምጣታችንን ልንቀጥል ይገባል የሚለውን እንድንለይ ባለድርሻ አካላትም ተቀራርቦ የመነጋገር የትኛዎቹ ምርቶች ላይ ትኩረት ብናደርግ ደግሞ የሚቀጥሉትን በተለይ በሚቀጥሉት ዓመታት የምንሰራቸው የሀገር ውስጥን ምርት በራስ የመቻል ኢትዮጵያ ታምርት ኢትዮጵያ ደግሞ በጤናው ዘርፍም ራሷን ትቻል ብለን በምንሰራበት ስራ ላይ ተባብሮ የመስራት በዘርፉ ላይ ትልልቅ ካምፓኒዎች ትልልቅ ዓለም አቀፍ ድርጅቶች ወደዚህ መጥተው የቱ እድል አለ የቱንም አይነት ነገሮች ደግሞ በዚህ ጊዜ መጠቀም እንችላለን የሚለውን እንዲጠይቁ የፓናል ዝግጅቶች አሉ። በዛ ላይ የፖሊሲ ጥያቄዎችንም አብረን የምንመልስበት ይሆናል። በዘንድሮ የሕክምና ግብዓቶች ጉባኤና ኤክስፖ ከ8 ሀገራት የተውጣጡ ከ90 በላይ የሕክምና ግብዓት አቅራቢዎችና ሌሎች የጤናው ዘርፍ የተሰማሩ ድርጅቶች ተሳታፊ ሆነውበታል። አቅራቢዎቹ በኤግዚቢሽኑ መሳተፋቸው ጥራታቸውን የጠበቁ ምርቶችን ለማቅረብ ግብዓትና መለዋወጫን ለማግኘት እንዲሁም የእርስ በርስ ትስስርን ማጎልበቻ እንደሚሆንላቸው ተናግረዋል። ይሄኛውን ኤግዚቢሽን ስንሳተፍ ሁለተኛ ጊዜያችን ነው። እጅግ በጣም አስፈላጊ ነው። ከክላይንት ጋር ኮኔክት አደርጊያለሽ፣ ከሌሎች አቻ አስመጪ ድርጅቶች ጋርም ኮኔክት አደርጊያለሽ። ብዙ ይሄንን ማሽኖች ወይም እነዚህን እቃዎች የሚፈልጉ ሰዎች ሁሉን ነገር በአንድ ቦታ አይተውት በአንድ ጣሪያ ስር መስተንግዶውን አይተውት ልዩነቱን አይተውት በሚፈልጉት በእነሱ ኢንተረስትና ባላቸው የመስራት አቅም ልክ ከትንሽ እስከ ትልቅ ደረጃ በሚፈልጉት ሁኔታ ውስጥ በአንድ ጣሪያ በቀላሉ ማግኘት እንዲችሉ የተለያዩ አይነት ሰዎች የተለያዩ አይነት እንግዶች የሚመጡትን ስራዎችን በደንብ አድርገን ለማስተካከል ሰዎች ፍላጎቶቻቸውን በቀላሉ እንድናቀርብላቸው የሚረዳ ነው። የመጀመሪያው ነገር ኤግዚቢሽን ላይ መሳተፍ የገበያ ትስስር ነው ክሬት የሚያደርገው። የገበያ ትስስር ማለት አስመጪ ድርጅቱና አከፋፋይ ድርጅቶች ከመጨረሻ ተጠቃሚ ዶክተሮቹና የሆስፒታል ባለቤቶች ጋር እንዲገናኙ፣ ከዛ በተጨማሪ ደግሞ ታካሚዎችም ቢሆኑ አሁን ስላለበት የሕክምና እቃ ስላለበት አድቫንስመንት መጠን ቴክኖሎጂካል አድቫንስመንቱን እንዲያውቁ ስለሚረዳቸው ያንን የገበያ ትስስር በደንብ አድርጎ ይፈጥራል። ከቀደሙት ጊዜያት አንጻር በሀገር ውስጥ የሕክምና ግብዓቶችን ለማምረት በመንግስት የተመቻቹ ሰፊ እድሎች ቢኖሩም የጥሬ እቃ ወደ ሀገር ውስጥ በማስገባት ሂደት ላይ በርካታ ፈተናዎች ስለመኖራቸው በኤግዚቢሽኑ የተሰማሩ አቅራቢዎች ይገልጻሉ። ለምሳሌ ግብዓቶችን ለማስመጣት በጣም አስቸጋሪ ነው የሚሆኑ ትራንስፖርት በምናደርግበት ጊዜ እቃዎችን በምናመጣበት ጊዜ ወቅቱን ጠብቆ እቃዎች ሲገቡ ምናልባት የገባበት ሰዓት ላይ ደግሞ ዋጋው በጣም ጨምሮ የሚገኝበት ሁኔታ አለ። እንግዲህ የሕክምና እቃ ማስመጣት ላይ ያለው የመጀመሪያው ፈተና ፎሬን ከረንሲ ማግኘት ነው የሚሆነው። ያንን ማግኘት የተወሰኑ ጊዜዎችን መጠበቅ እንደ ሀገር ያለብን ችግር ስለሆነ የተወሰነ ያህል ጊዜ ጠብቀው ነው የሚገኘው። ኢዚሊ አቬለብል አይደለም። የራሱ ሬጉሌሽኖች አሉት፣ የሰርቲፊኬሽን ኢሹዎች አሉት። እነዛን ሰርቲፊኬሽን ማግኘት በተወሰነ መልኩ የሚያስፈልገውን ነገር እስከሚሟላ ድረስ የተወሰኑ ቻሌንጅ ያደርጋል። ከዛ በተጨማሪ ደግሞ ያው ኦፊሻሊ ፕሮሞት የማይደረግ ኦፊሻሊ ማስታወቂያ የማይሰራበት ዘርፍ ስለሆነ ከከስተመሮችን ማግኘት በተወሰነ መልኩ ለአስመጪዎች አስቸጋሪ ሊሆን ይችላል። የመጀመሪያው ሎጂስቲክሱ ስሙዝ የሚባል አይደለም።
አብዛኞቹ እቃዎች ስፔሻሊ ደግሞ በዛ ያለ እቃዎችን ሀገር ውስጥ ዲስትሪቢዩት አደርጋለሁ ስትይ ሲፍሬት ነው የምትጠቀሚው። ስለዚህ በባህር ላይ ሲጓጓዙ ብዙ ነገር አለው። ያን ሁሉ ተቋቁሞ ወደ ሀገር ማስገባቱ እጅግ በጣም ፈታኝ ሊሆን ይችላል። በአቅራቢዎቹ የተነሱ መሰል ክፍተቶች በጤናው ዘርፍ መኖሩን ያረጋገጡት የጤና ሚኒስትሯ ዶክተር መቅደስ ዳባ በመንግስት በተወሰዱ የፖሊሲ ማሻሻያዎችና በሌሎችም ስራዎች ችግሮቹን በመቅረፍ ከሀገር አልፎ በአፍሪካ የሕክምና ግብዓት አቅርቦት ላይ ቀዳሚ ለመሆን እየተሰራ መሆኑን ጠቁመዋል። ሁሉም ባለድርሻ አካላት በጋራ አብረን የምንሰራው ስራ ስለሆነ የጀመርናቸው ውጤቶች ጥሩ ነገሮች እያሳዩ ነው። ነገር ግን የበለጠ አጠናክረን መስራት ያስፈልገናል። ለዚህም እንግዲህ ከፋይናንሱ ዘርፍ፣ ከኢንዱስትሪው ዘርፍ፣ ከሁሉም ባለድርሻ አካላት እንግዲህ ኢንዱስትሪዎች የራሳቸው የሆኑ ከግብዓት አንስቶ ህብረተሰብ ጋር ተደራሽ እስክናደርግ ድረስ ያሉ ስራዎች ላይ ዘርፈ ብዙ ትብብር ስለሚፈልጉ ሁላችንም መንግስት አሁንም ትኩረት ሰጥቶ እየሰራ ነው። እነዚህንም ደግሞ ከአምራቾች ሳይድ የሚመጡ ጥያቄዎችንም በጋራ በመመለስ የጋራ በማድረግ ምክንያቱም ህብረተሰባችንን ትክክለኛ የሆኑ መድኃኒቶችን ማድረስ፣ ትክክለኛ የሆኑ ግብዓቶችን ማድረስ ከዛ ደግሞ ዘላቂ የሆነ በፋይናንስም ደረጃ ዘላቂ የሆኑ ስራዎች ስለሚፈልግ እዚህ ላይ ተጨማሪ ስራዎችን እያጠናከረን የምንቀጥል ይሆናል። በዛሬው ዕለት መክፈቻውን ያደረገው 10ኛው የኢትዮ ሄልዝ አውደ ርዕይ እና 2ኛው የሀገር ውስጥ የሕክምና ግብዓት ኤግዚቢሽን ከዛሬ መጋቢት 24 እስከ 26 ድረስ በአዲስ ዓለም አቀፍ ኮንቬንሽን ይካሄዳል።